ማንቸስተር ዩናይትድን የተመለከቱ አዳዲስ መረጃዎች ተሰምተዋል። ማንቸስተር ዩናይትድ አዲሱ ሞሲስ ካሲዶ እየተባለ የሚጠራውን ኮሎምቢያ አማካኝ ወደ ኦልድ ትራፎርድ ሊያመጣው ጥቂት ቀናት ብቻ እንደቀሩት እየተነገረ ይገኛል። በሌላ በኩል የኤደርሰን ዝውውር እስካሁን ለምን በይፋ እንዳልታወጀና ማንቸስተር ዩናይትድ የ86 ሚሊዮን ፓውንዱን የሪያል ማድሪድ ኮከብ ለማስፈረም የሄደበት አስገራሚ ርቀት ይፋ ሆኗል። በተጨማሪም በደጋፊዎችና በሚዲያ ሰዎች ዘንድ ማይክል ካሪክና ብሩኖ ፈርናንዴዝ በኢኒዮስ ሰዎች ተበድለዋል የሚል ዜና እየተነገረ ቢሆንም የኢኒዮስ አስተዳደር ዝውውሮችን በስሜት ሳይሆን የቀድሞው የመርሴዲስ ኤፍ1 የዳታ ባለሙያ በነበረው ሰው አዲስ ስትራቴጂ እየመራው መሆኑ ተገልጿል። በዚህ ቪዲዮ እነዚህና በዓለም ዋንጫው ላይ አነጋጋሪውን አስተያየት የሰጠው ማርከስ ራሽፎርድ ፍጹም ተለውጦ ሊመለስ ስለመሆኑ በዝርዝር እያነሳን እንቆያለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮው እንለፍ። ስለ ኦሬሊያን ቹዋሜኒ አዳዲስ መረጃዎች ተሰምተዋል። ማንቸስተር ዩናይትድ የኦሬሊያን ቹዋሜኒን ዝውውር ለመጨረስ እጅግ ከባዱና ፈታኙን ክፍል በድል ተሻግሯል የሚሉ በርካታ መረጃዎች እየወጡ ይገኛሉ። እንደሚታወቀው በኢኒዮስ የሚመራው አዲሱ የማንቸስተር ዩናይትድ ማኔጅመንት እንደ ቀድሞው የግሌዘር አስተዳደር አይደለም። አንድን ተጫዋች ለማስፈረም ተጫዋቹ ራሱ 100% ወደ ማንቸስተር ዩናይትድ የመምጣት ፍላጎት ከሌለው ኢኒዮስ ከሻጩ ክለብ ጋር ድርድር ውስጥ በፍጹም አይገባም። ቀደም ሲል በማንቸስተር ዩናይትድ ሰዎችና በቹዋሜኒ ወኪሎች መካከል የነበረው ግንኙነት ለረጅም ጊዜ ሳይቋረጥ መቆየቱን ቲም ቶክ መዘገቡ ይታወሳል። አሁን ላይ እየወጡ ያሉ መረጃዎች ማንቸስተር ዩናይትድ ከሪያል ማድሪድ ጋር ቀጥተኛ ግንኙነት ለመጀመር እንቅስቃሴ እያደረገ እንደሚገኝ ይጠቁማሉ። ይህ ማለት ቹዋሜኒ ወደ ኦልድ ትራፎርድ ለመምጣት ፈቃደኛ ሆኗል ማለት ነው። እንደ ታዋቂው የስፔን ጋዜጣ ዲያሮ ኤስ ዘገባ ከሆነ ለቹዋሜኒ ዝውውር ሪያል ማድሪድ ከ80 እስከ 86 ሚሊዮን ፓውንድ ይፈልጋል። ማንቸስተር ዩናይትድም ቢሆን ይህንን ዝውውር ለረጅም ጊዜ የጠበቀው በመሆኑ በቀጣዮቹ ጥቂት ቀናት ውስጥ የመጀመሪያ ይፋዊ ግንኙነት ከሪያል ማድሪድ ጋር ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ እና ሪያል ማድሪድ ቀደም ሲል በርካታ የዝውውር ቢዝነሶችን በጋራ በመስራታቸው በመካከላቸው በጣም ጠንካራና መልካም ግንኙነት አለ። ይህም ለድርድሩ መሳካት ትልቅ እገዛ ሊኖረው እንደሚችል ተጠቅሷል። የኤደርሰን ዝውውር እስካሁን ለምን ይፋ አልሆነም ለሚለው ጥያቄ ምክንያቱ በግልጽ ታውቋል። ማንቸስተር ዩናይትድ ኤደርሰንን ለማስፈረም ከአትላንታ ጋር በ38 ሚሊዮን ፓውንድ ከስምምነት ላይ ከደረሰ በኋላ ሙሉ አንድ ወር ቢያልፍም የኤደርሰንን ዝውውር እስካሁን በይፋ አላሳወቀም። የኤደርሰን ዝውውር መዘግየትና ዝውውሩ ተሰርዟል የሚሉ መረጃዎች መውጣታቸውን ተከትሎ በማንቸስተር ዩናይትድ ደጋፊዎች ዘንድ ትልቅ ስጋትን ፈጥሯል። ለመሆኑ የኤደርሰን ዝውውር ይፋ ያልሆነበት ምክንያት ምንድን ነው? ዝውውር ውስጥ ተቋርጧል የሚባለው መረጃ እውነተኛ ነው ወይስ ዝም ብሎ ወሬ ማሞቂያ ነው የሚለውን ስንመለከት የኤደርሰን ዝውውር ከሽፏል እየተባለ የሚወራው ወሬ ከእውነት የራቀ ስለመሆኑ የፋብሪዚዮ ሮማኖ መረጃ ያረጋግጣል። የዝውውር ስፔሻሊስቱ ፋብሪዚዮ ሮማኖ እንደገለጸው የኤደርሰን ዝውውር ሙሉ በሙሉ ይፋ ከመሆኑ በፊት የሚቀረው አንድ ወሳኝ ደረጃ ብቻ ነው ብሏል። ፋብሪዚዮ ሮማኖ በኦፊሻል ዩቲዩብ ቻናሉ ባወጣው መረጃ መሰረት ማንቸስተር ዩናይትድ እና አትላንታ ከአንድ ወር በፊት በቃል ደረጃ ከስምምነት ላይ ደርሰዋል። የስምምነት ሰነዶችም ተዘጋጅተዋል። የኤደርሰን የመጀመሪያ ደረጃ ሕክምናም ምርመራው ተጠናቋል። ነገር ግን ዝውውሩ ሙሉ በሙሉ ከመጽደቁ በፊት ኤደርሰን ወደ እንግሊዝ መጥቶ ሁለተኛውና የመጨረሻውን የሕክምና ምርመራ ማድረግ አለበት። ማንቸስተር ዩናይትድ ዝውውሩን እስካሁን ይፋ ሳያደርገው የቀረው በዚህ ምክንያት ነው በማለት ገልጿል። በተጨማሪም ስምምነቱ ካለቀ በኋላ ኤደርሰን ለብራዚል ብሔራዊ ቡድን የዓለም ዋንጫ ጥሪ በደረሰው ጊዜ በሰጠው አስተያየት የቀረኝ ነገር ቢኖር የሕክምና ምርመራ መጠበቅ ብቻ ነው ሲል ዝውውሩ መጠናቀቁን አረጋግጧል። አሁን ላይ ብራዚል ከዓለም ዋንጫው ስለተሰናበተች ኤደርሰን በቀጥታ ወደ ማንቸስተር በመምጣት የመጨረሻውን የሕክምና ምርመራ በማድረግ በማይክል ካሪክ ስር የመጀመሪያው ፈራሚ ሆኖ በይፋ ይታወቃል። የማንቸስተር ዩናይትድ ፕሪሲዝን ወይም ደግሞ ቅድመ ውድድር ዝግጅት ሐምሌ 9 ቢጀምርም ኤደርሰን በዓለም ዋንጫው ተሳትፎ ምክንያት ከተወሰነ እረፍት በኋላ ቡድኑን ይቀላቀላል ተብሎ ይጠበቃል። ስለዚህ ስለ ኤደርሰን ዝውውር መቅረት የሚወራው ወሬ ከእውነት የራቀና ለሚዲያ ኮንሰምሽን የቀረበ ፌክ ኒውስ ነው ማለት ይቻላል። አነጋጋሪው የማርከስ ራሽፎርድ አስተያየትና የተለወጠው ሜንታሊቲ በማንቸስተር ዩናይትድ ቤት የመጨረሻ ቆይታው በስነ ምግባርና በሜዳ ላይ ፍላጎት ማጣት ክፉኛ ሲተች የነበረው ማርከስ ራሽፎርድ አሁን በ2026 የዓለም ዋንጫ ላይ ሙሉ ለሙሉ የተለየና የበሰለ ማንነት እያሳየ ይገኛል የሚሉ መረጃዎች እየወጡ ይገኛሉ። እንግሊዝ በሩብ ፍጻሜው ማጣሪያ ወይም ደግሞ በራውንድ ኦፍ 16 አስተናጋጇ ሜክሲኮን በአስቴካ ስቴዲየም ስትገጥም ስቴዲየሙ ከባህር ጠለል በላይ 7350 ጫማ ከፍታ ላይ መገኘቱ ለተጫዋቾቹ ከባድ ፈተና እንደሚሆን እየተወራ ነበር።
ነገር ግን ማርከስ ራሽፎርድ ምንም አይነት ሰበብ መቀበል እንደማይፈልግ ለቢቢሲ ስፖርት በሰጠው ምላሽ አረጋግጧል። ራሽፎርድ በሰጠው አስተያየቱ ለሁሉም ነገር በጣም ትልቅ ቦታ ትሰጣላችሁ። ይሄ የእግር ኳስ ጨዋታ ነው። ሁላችንም ከልጅነታችን ጀምሮ በተለያዩ የአየር ሁኔታዎችና አስቸጋሪ በሆኑ ስቴዲየሞች ተጫውተናል። አሁን ዋናው ትኩረታችን ሜዳ ላይ ወጥተን ማሸነፊያ መንገድ መፈለግ ብቻ ነው። እንደ አንድ ጠንካራ ስብስብ በጋራ መስራት አለብን በማለት የቁርጠኝነት አስተያየቱን ሰጥቷል። ከዚህ ጋር ተያይዞ ካዘሚሮን ባጣው የማንቸስተር ዩናይትድ የመልበሻ ክፍል ውስጥ የ28 ዓመቱ ማርከስ ራሽፎርድ በአስቶን ቪላ እና በባርሴሎና ካሳለፈው የውሰት ቆይታው በኋላ እንደ አዲስ መሪ ሆኖ ሊመለስ እንደሚችል የሚያሳይ ጥሩ ምልክት ነው የሚል አስተያየት እየተነሳ ይገኛል። ማንቸስተር ዩናይትድ አዲሱ ሞሲስ ካሲዶ እየተባለ የሚጠራውን ታዳጊ በመያዝ የቅድመ ውድድር ዝግጅቱን ይጀምራል ተብሎ ይጠበቃል። የዘንድሮው የዝውውር መስኮት ለማንቸስተር ዩናይትድ እና ለማይክል ካሪክ ፈታኝ ቢሆንም ታምር ሊሰራ የሚችል አዲስ ድንቅ ኮከብ ወደ ካሪንግተን እየመጣ ነው ተብሏል። ባለፈው ክረምት ዝውውሩ ተጠናቆ 18 ዓመት እስኪሞላው ሲጠብቅ የነበረው ኮሎምቢያዊ ድንቅ ታዳጊ ክርስቲያን ኦርዝኮ ሐምሌ 13 ማንቸስተር ዩናይትድን በይፋ እንደሚቀላቀል ተገልጿል። አዲሱ ሞይስ ካሲዶ እየተባለ የሚጠራው ክርስቲያን ኦርዞኮ በኮሎምቢያ ታዳጊ ብሔራዊ ቡድን የአምበልነት ማዕረግ ያለውና በፎርታሌዛ ዋናው ቡድን ውስጥ ድንቅ ብቃቱን ያሳየ የተከላካይ አማካይ ወይም ደግሞ ዲፌንሲቭ ሚድፊልደር ነው። በ2023 የውድድር ዘመን ኮቢ ሜኑ ከየት መጣ ሳይባል በፕሪሲዝን ተአምር ሰርቶ የማንቸስተር ዩናይትድ ቁልፍ ተጫዋች እንደሆነ ሁሉ አሁን ደግሞ ተራው የኦርዞኮ ሳይሆን አይቀርም። አሰልጣኝ ማይክል ካሪክ በአሁኑ ሰዓት ምንም አይነት ተፈጥሮ የተከላካይ አማካይ ስለሌለው ይህንን ታዳጊ ወደ ማንቸስተር ዩናይትድ ከ21 ዓመት በታች ከመላክ ይልቅ ለዋናው ቡድን እንዲጫወት ያደርገዋል ተብሎ ይጠበቃል። የማይክል ካሪክ እና የብሩኖ ፈርናንዴዝ መከዳት እንዲሁም ኢኒዮስ እና የክረምቱ የዝውውር ስትራቴጂ ማንቸስተር ዩናይትድ በ38 ሚሊዮን ፓውንድ ኤደርሰንን ከማስፈረም ውጪ በዝውውር ገበያው ላይ የኤሊ አካሄድ እያሳየ ይገኛል የሚሉ ትችቶችን እያስተናገደ ይገኛል። ለዚህም ትችት ዋናው መነሻ ተቀናቃኞቹ ቶትንሃም፣ ማንቸስተር ሲቲ እና ሊቨርፑል ትልቅ ገንዘብ አውጥተው ስብስባቸውን በከፍተኛ ሁኔታ እያጠናከሩ መሆኑ ነው። ከዚህ ጋር ተያይዞ ደጋፊዎችና የሚዲያ ሰዎች ማይክል ካሪክ እና ብሩኖ ፈርናንዴዝ በኢኒዮስ ሰዎች ተበድለዋል እያሉ ይገኛሉ። ማይክል ካሪክ ባለፈው የውድድር ዓመት ማንቸስተር ዩናይትድ 3ኛ ደረጃን ይዞ እንዳጠናቀቅና የሻምፒዮንስ ሊግ ተሳትፎን እንዳገኝ በማድረግ ለማንቸስተር ዩናይትድ ከ100 ሚሊዮን ፓውንድ በላይ ገቢ አስገኝቷል። ለዚህ ስኬቱ ማይክል ካሪክ በኢኒዮስ በኩል ጠንካራ ስብስብ እንደሚገነባለት ቢጠበቅም እስካሁን ድረስ ምንም አይነት የሚታይ ድጋፍ አለመኖሩ በደጋፊዎች ዘንድ ጥርጣሬን ፈጥሯል። ይህ በእንዲህ እንዳለ በብሩኖ ፈርናንዴዝ ላይ ትልቁ ክህደት እየተፈጸመ እንደሆነም እየተነገረ ይገኛል። ምክንያቱም ብሩኖ ፈርናንዴዝ ከሳውዲ የቀረበለትን የ100 ሚሊዮን ፓውንድ ጥያቄ ውድቅ በማድረግ ታማኝነቱን ያሳየ ሲሆን በማንቸስተር ዩናይትድ ለመቆየት የጠየቀው ብቸኛ ነገር ቢኖር ለዋንጫ የሚፎካከር ጠንካራ ስብስብ መገንባት ነበር። ነገር ግን እስካሁን ያለው የአማካይ ክፍል መልሶ ግንባታ እጅግ ተስፋ አስቆራጭ በመሆኑ ደጋፊዎችን እያበሳጨ ይገኛል። ከዚህ ጋር ተያይዞ ዝውውር በችኮላና በስሜት የሚሰራ ስራ አይደለም። ኢኒዮስ ስኬታማ ዝውውሮችን የመፈጸም ልምድ ስላለው ሁሉም ነገር በእቅዱ መሰረት እየሄደ ነው። ደጋፊዎች የክለቡን የአሰራር ሂደት በትዕግስት ሊጠብቁ ይገባል በማለት ስለ ኢኒዮስ የዝውውር አሰራር ዩናይትድ ኢንፎከስ መረጃውን አጋርቷል። ዩናይትድ ኢንፎከስ ባወጣው መረጃ መሰረት የኤደርሰን ዝውውር መዘግየትና የሌሎች ክለቦች ዝውውር መቅደም ለማንቸስተር ዩናይትድ ደጋፊዎች ስጋት ቢፈጥርም ኢኒዮስ ግን አሁንም በትክክለኛው የጊዜ ሰሌዳ ላይ እንደሚገኝ ይጠቁማል። ለዚህ አሰራርም ባለፈው የዝውውር መስኮት ስኬታማ የነበሩትን 5 የማንቸስተር ዩናይትድ ዝውውሮች ያለቁበትን ጊዜ መመልከት ጥሩ ማረጋገጫ መሆን እንደሚችል ዩናይትድ ኢንፎከስ ጠቁሟል። ባለፈው ዓመት የተፈጸሙትን ዝውውሮችና ያለቁበትን ጊዜ ስንመለከት ማቲያስ ኩኛ ሰኔ 1፣ ዲያጎ ሊዮን ሐምሌ 5፣ ብሪያን ምብሞ ሐምሌ 21፣ ቤንጃሚን ሼሽኮን 29፣ ሴኖ ሎመንስ መስከረም 1። በዚህም መሰረት ማንቸስተር ዩናይትድ በተመሳሳይ መንገድና ስኬጁል ቢያንስ 5 አዳዲስ ዝውውሮችን በዚህ ክረምት ይፈጽማል ተብሎ ይጠበቃል። ስማቸው ከማንቸስተር ዩናይትድ ጋር የሚያያዙ ተጫዋቾች መብዛቱና አዲሱ የዝውውር ምስጢር ይፋ ሆኗል። በዘንድሮ የዝውውር መስኮት የማንቸስተር ዩናይትድ ስም ከብዙ ተጫዋቾች ጋር ሲያያዝ ተመልክተናል። ለምሳሌ ኤሊት አንደርሰን፣ ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ቹዋሚኒ፣ ፍሌክስ ኒሜቻ፣ አሌክስ ስኮት፣ አንድሬ ሳንቶስ፣ ካርሎስ ባሌባ እስከ ሳንደር ቤርገን ድረስ በጣም ብዙ ተጫዋቾች ማንቸስተር ዩናይትድ ይፈልጋቸዋል መባሉ ደጋፊዎቹን ግራ እያጋባ ይገኛል። ነገር ግን ይሄ ዝም ብሎ የተፈጠረው ወሬ ሳይሆን በማንቸስተር ዩናይትድ ቤት የመጣ አዲስ የስትራቴጂ ለውጥ ወይም ደግሞ የትራንስፈር ሽፍት ውጤት ነው ሲል የማንቸስተር ኢቭኒንግ ኒውስ ጸሐፊው ታይሮን ማርሻል መረጃውን አጋርቷል። ታይሮን ማርሻል ባወጣው መረጃ መሰረት ቀደም ሲል ግሌዘሮች በአንድ ቦታ ላይ 2 ተጫዋቾችን ብቻ መርጠው ዋጋቸው ቢስማማም ባይስማማም በከፍተኛ ገንዘብ ያዘዋውሩ እንደነበር፣ አሁን ግን በኢኒዮስ ዘመን ነገሮች ሙሉ በሙሉ መቀየራቸውን ገልጿል።
እንደ ታይሮን ማርሻል ገለጻ ከሆነ በኢኒዮስ ዘመን ማንቸስተር ዩናይትድ ማይክል ሳንሶኒ የተባለውን የመረጃ ባለሙያ ካስፈረመ በኋላ ሙሉ በሙሉ በዳታና በስታቲስቲክስ ወይንም በዳታ ሊድ ሪክሩትመንት መመራት ጀምሯል። ማይክል ሳንሶኒ ማን ነው ከተባለ ቀደም ሲል በታዋቂው መርሴዲስ F1 ለ10 ዓመታት በዳታ ኤክስፐርትነት የሰራ ባለሙያ ሲሆን አሁን የማንቸስተር ዩናይትድ የዳታና የኤአይ ዳይሬክተር ሆኖ በመስራት ላይ ይገኛል። በዚህም መሰረት አዲሱ የማንቸስተር ዩናይትድ የዝውውር ስትራቴጂ ለእያንዳንዱ ቦታ የሚመጥኑና በዳታ የተጠኑ በርካታ አማራጮችን ያዘጋጃል። ከዛም በዝውውር ድርድሩ ጊዜ አንደኛው ካልተሳካ ወዲያውኑ ወደ ሁለተኛው ሽፍት ያደርጋል። ይህም የተጋነነ ገንዘብ ሳያወጣ ጥሩ ተጫዋቾችን በተመጣጣኝ የዝውውር ዋጋና ደሞዝ ለማስፈረም እንደሚጠቅመው ይታመናል። በዚህም መሰረት ባለፈው የዝውውር መስኮት ብሪያን እምብሞን፣ ማቲያስ ኩኛን፣ ቤንጃሚን ሼሽኮና ሴሜ ሎመንስን የመሰሉ ምርጥ ተጫዋቾችን በቅናሽ ዋጋ ማስፈረም መቻሉ እንደ ትልቅ ስኬት እየተጠቀሰ ይገኛል። ማንቸስተር ዩናይትድ የአንድሬ ሳንቶስ ፈላጊ መሆኑ በደጋፊዎች ዘንድ ቅሬታን አስነስቷል። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር እያደረገ ባለው ጥረት አንድሬ ሳንቶስን ከቼልሲ ለማስፈረም እየተንቀሳቀሰ መሆኑን በርካታ ሚዲያዎች እየዘገቡት ይገኛሉ። ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቴን እና ዘጋርዲያን ባወጧቸው ዘገባዎች መሰረት ማንቸስተር ዩናይትድ ከአንድሬ ሳንቶስ ወኪሎች ጋር የመጀመሪያ ደረጃ ንግግር ማድረጉ ተገልጿል። አንድሬ ሳንቶስ በቼልሲ ቤት የማይነካ ወይም ደግሞ አንተቼብል ተጫዋች ባይሆንም ቼልሲ ለዝውውሩ 50 ሚሊዮን ፓውንድ ይፈልጋል መባሉ ለማንቸስተር ዩናይትድ ትልቅ ፈተና መሆኑ አይቀርም። ማይክል ካሪክ ለኮቢ ሜኑ የረጅም ጊዜ አጣማሪ ሊሆን የሚችል በአካል ብቃት ጠንካራና ኳስ በማሰራጨት ረገድ የተካነ ተጫዋች ስለሚፈልግ ማንቸስተር ዩናይትድ የአንድሬ ሳንቶስ ፈላጊ መሆኑ ብዙ የማንቸስተር ዩናይትድ ደጋፊዎችን እያስቆጣ ይገኛል። ለመሆኑ ማንቸስተር ዩናይትድ አንድሬ ሳንቶስን የፈለገበት ምክንያት ምንድን ነው የሚለውን ጉዳይ ስንመለከት የሳንቶስ ቁጥራዊ መረጃዎች ማንቸስተር ዩናይትድ የሚፈልገውን ሁለት ወሳኝ መስፈርቶች እንደሚያሟላ ያሳያሉ። የመጀመሪያው መስፈርት ኤሊት የሆነ ዱዌል ዊነር ወይንም ደግሞ የአንድ ለአንድ ግንኙነቶችን አሸናፊ መሆኑ ነው። አንድሬ ሳንቶስ በአውሮፓ ከሚገኙ አማካኞች መካከል በቶፕ 2% ውስጥ የሚመደብ ሲሆን ኳስ ለመቀማት በሚደረግ ፍልሚያ እጅግ ቀልጣፋና ኳስ ይዞ የመውጣት ስኬቱ ከፍተኛ እንደሆነ ያሳያል። ሁለተኛው መስፈርት ፎርዋርድ ፓሲንግ አኪሬሲ ወይም ደግሞ ወደፊት የሚደረግ የኳስ ማቀበል ስኬቱ ነው። አንድሬ ሳንቶስ ኳስ ከመቀማት ባለፈ ወደፊት ቀጥተኛ የሆኑ ኳሶችን በማድረስ በቶፕ 1% ውስጥ ይገኛል። ይህም ማንቸስተር ዩናይትድ ከኋላ መስመር ወደ ማጥቃት መስመር በፍጥነት ለመቀየር የሚያስችለው ትልቅ አቅም እንደሆነ ይጠቁማል። ነገር ግን አንድሬ ሳንቶስ ለማንቸስተር ዩናይትድ ከመጫወቱ በፊት በደንብ ሊታዩ የሚገባቸው ሁለት ዋና ዋና ድክመቶች አሉበት። የመጀመሪያው ድክመቱ በኬፓስ ወይም ደግሞ የጎል ዕድሎችን ከመፍጠር አኳያ በዝቅተኛው ፐርሰንታይል በተን 5% ውስጥ የሚገኝ ስለሆነ ማንቸስተር ዩናይትድ ከአንድሬ ሳንቶስ የግብ ዕድል ፈጠራዎችን መጠበቅ የለበትም። ሁለተኛው ድክመቱ ኳስ ይዞ ከመገስገስ ወይም ደግሞ ከፕሮግሬሲቭ ኬሪስ አንጻር በ19ኛው ፐርሰንታይል ላይ ይገኛል። ይህ ማለት አንድሬ ሳንቶስ ኳስ ይዞ ሜዳውን በሩጫ የሚያቋርጥ ተጫዋች ሳይሆን ኳስን በፍጥነት በማቀበል ላይ የተመሰረተ ተጫዋች መሆኑ ነው። በዚህም መሰረት አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ቢመጣ ጥሩ ሁለተኛና ሶስተኛ አማራጭ ሊሆን ይችላል። ነገር ግን ማንቸስተር ዩናይትድ የሚያስፈልገው ጨዋታ የሚጀምር በትልቅ ጨዋታዎች ላይ ልዩነት መፍጠር የሚችል በከፍተኛ ደረጃ ፐርፎርም የሚያደርግ ልምድና አቅም ያለው ተጫዋች ስለሆነ ሌላ አማካይ ማስፈረም ግድ ይለዋል ማለት ነው። እንግዲህ ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ መረጃዎቻችን እነዚህ ነበሩ። እናንተ ዛሬ ባነሳናቸው ጉዳዮች ላይ በተለይም የኢኒዮስ አዲሱን ዳታቤዝ የዝውውር ስትራቴጂ እንዴት አገኛችሁት? በተጨማሪም አንድሬ ሳንቶስ ለማንቸስተር ዩናይትድ አማካይ ክፍል የሚመጥን ተጫዋች ነው ወይስ ቹዋሚኒ ላይ ብቻ ማተኮር ይበጃል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።